በኃጢአት ከወደቃችሁ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተው ግን ምሕረትን ያገኛል። ምሳሌ ምዕራፍ 8 ቁጥር 13። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9። የእግዚአብሔር ፍቅር ከእርሱ ለመለየት ከመረጥን እንደገና ወደ እርሱ ለማስጠጋት ይጓጓል። እኛን ወደ ቀድሞ ቤታችን ለመመለስ የተለያዩ ነገሮችን ያደርጋል። በአደጋ ውስጥ በወደቀች በእያንዳንዱ ነፍስ ዙሪያ የወርቃማው የመለኮት ፍቅር የምሕረትና የርኅራኄ ሰንሰለት ይታሰራል። ሁላችንም ለስህተት የተጋለጥን ሟች ፍጥረታት እንደሆነንና ክርስቶስም በድክመታችን እንደሚያዝንልን ብንሳሳትም እንኳን እንደሚወደን ሁል ጊዜ በአእምሮአችን መያዝ አለብን። ስለ ጉድለቶቻችንና ስህተቶቻችን አዘውትረን በኢየሱስ እግር ስር በመውደቅ ልናለቅስ ያስፈልገናል። ነገር ግን ተስፋ ልንቆርጥ አይገባም። በእግዚአብሔር አልተተውንም፣ አልተጣልንም፣ ፊትም አልተነሳንምና በጸሎት ቃሉን በማጥናት በእርሱ ሀልዎት በማመን ደካማ የሆኑ ሰብአዊ ፍጥረታት ከሕያው ክርስቶስ ጋር ተቆራኝተው መኖር ይችላሉ። እርሱም ፈጽሞ በማይለቅ እጁ ይይዛቸዋል። ከኃጢአት ጋር እስካልተስማማን ድረስ በነፍሳችን ላይ ነቁጥ ሊያሳርፍ የሚችል ሰብአዊም ሆነ ሰይጣናዊ ኃይል የለም። ከክፋት ልንጠበቅ የምንችልበት ብቸኛው መከላከያ በእምነት በልባችን ያለው የክርስቶስ ጽድቅ ብቻ ነው። ብዙ መጥፎ ልማዶቻችንን ለመተው እንሞክር ይሆናል። ለተወሰነ ጊዜ ከሰይጣን ጋር ልንለያይ እንችል ይሆናል። ነገር ግን በየቅስፈቱ ራሳችንን ለእርሱ በማስረከብ ከእግዚአብሔር ጋር ሕያው ግንኙነት ከሌለን እንረታለን። ከክርስቶስ ጋር የግል ትውውቅ ከሌለ፣ ቋሚ የሆነም ግንኙነት የማናደርግ ከሆነ በጠላት እጅ ውስጥ እንወድቃለን። በመጨረሻም የእርሱን ፈቃድ በመፈጸም እንጨርሳለን። በየዕለቱ ከእግዚአብሔር ጋር የሚገናኝ ሰው በክርስቶስ ላይ አተኩሮ ከመመልከት ለቅስፈት ዓይኑን ሲነቅልና ከትክክለኛው መንገድ ሲስት ኃጢአት የሠራው በእቅድ አይደለም። ምክንያቱም ስህተቱን በተረዳ ጊዜ እንደገና ይመለሳል። ዳግም በኢየሱስ ላይ ዓይኖቹን ይተክላል። በስህተት ውስጥ መውደቁ ግን እግዚአብሔር ለእሱ ያለውን ፍቅር እንዲቀዘቅዝ አያደርገውም። ባለማወቃችን ምክንያት ተደናቅፈን ብንወድቅ ክርስቶስ አይተወንም። ክርስቶስ ከኃጢአት ነፃ ሊያወጣን ዝግጁ ነው። ነገር ግን ፈቃዳችንን በጉልበት አይጫንም። እናም ፈቃዳችንን ወደ ክፋት ሙሉ በሙሉ በማዘንበል ከጸናንና ነፃ ለመውጣት ፍላጎታችን ካልሆነ፣ ጸጋውንም ለመቀበል ፈቃደኞች ካልሆንን እርሱ ከዚህ ውጪ ምን ሊያደርግ ይችላል? የእርሱን ፍቅር በፈቃዳችን በመቃወም ራሳችንን ለጥፋት እንዳርጋለን። ብዙዎች በሕይወት መንገድ ላይ ሲጓዙ ስህተቶቻቸውንና ውድቀታቸውን ሁል ጊዜ በማሰብ ልባቸው በሐዘንና በተስፋ መቁረጥ የተሞላ ነው። ካለፈው የሕይወታችን መዝገብ ደስ የማይሉን የኃጢአትና የተስፋ መቁረጥ ትዝታዎች ዳግም መሰብሰብ እንደገና በተስፋ መቁረጥ እስክንጥለቀለቅ ድረስ ስለ እነርሱ ማውራትና ማልቀስ በጥበብ የተሞላ ድርጊት አይደለም። ተስፋ የቆረጠች ነፍስ ራሷን ከአምላክ ብርሃን ለማራቅ በጽልመት የተዋጠችና በሌሎችም መንገድ ላይ ጥላ የምታጠላ ናት።